ለምን ይመስላችኋል የመናፍቅ መንፈስ ቀዥቃዣ የሚያደርገው? ለምን ይመስላችኋል ወደ ሌላ እምነት በተለይም ወደ ፕሮቴስታንት እምነት ሲገቡ ተዋህዶን የሚነቅፉት የሚሳደቡት? ለምን ይመስላችኋል እዛ ከገቡ በኋላ ኦርቶዶክስ ላይ አንባቢ ያልነበሩ አዋቂ ያልነበሩ እዛ አዋቂ ነኝ ለማለት አንባቢ ነኝ ለማለት ወይም ደግሞ በቃ ጨርሻለሁ ለማለት የሚሞክሩት? ይሄን አስተውላችኋል? ግን የመንፈሱ ባህሪ ሶስት አይነት ነው። ሶስቱ ተቀራራቢና እጅግ በጣም አስደናቂ ባህሪ ነው። የትኛው መንፈስ? ኦርቶዶክስ እያለን የነበረው የመናፍቅ መንፈስ ወይም የአዳልሞቴ መንፈስ ማለት ነው። አንደኛ ዛር ከሆነ አዳልሞቴ ዛር ከሆነ ሲወለድ ጀምሮ በአመቺሳ መልክ እንዲሰጥ ያደርግና የራሱ ያደርገዋል። ስለዚህ የራሱ ከሆነ እንደፈለገ ነው የሚነዳው። እንደፈለገ ስለሚነዳው ባህሪንም ጸባይንም ስጋንም ገንዘብንም ህይወትንም ኑሮንም በራሱ በመንፈሱ መሪነት እያቀያየረ እያገለባበጠ እያዘበራረቀ ነው የሚያኖረው። የመጀመሪያው ትልቁ የመንፈሱ አስደናቂ ባህሪው ዛር ሲሆን ነው። ሁለተኛ ነገር ደግሞ ከተወለዱ በኋላ በዚሁ በአዳልሞቴ መንፈስ ባህሪ ቡዳ ከሆነ የቡዳ መንፈስ ሆኖ አዳልሞቴ በቡዳ መልክ ከገባ የዛ የበይውን ሰውዬ በቡዳ የበላውን ሰውዬ ወይም የበላቻትን ሴትዮ መንፈስ ይዛ ወይም ይዞ ነው የሚያወራው የሚለፈልፈው ምን የሚለው። ይሄ ሁለተኛ አስደናቂ ባህሪው ነው። ሶስተኛና ትልቁ አስደናቂ ባህሪው ደግሞ ካደግን በኋላ የመናፍቁ መንፈስ ከሰዎቹ ከምንሰማውም መዝሙሮቻቸውም ከአትሞስፌሩም ከሁኔታውም ከሁሉም ነገር ወደኛ ውስጥ ይገባና እኛ ውስጥ ሆኖ አቅጣጫ ለማስቀየር የሚሞክር አካሄዳችን ካላማረው ነገ ከነገ ወዲያ ገነት የምንገባበት እድል ውስጥ ከገባን ህይወታችን የሚድን ከሆነ ካሁኑ ምን ያደርጋል? የሆነ ነገር እየወሰወሰን እንድናድግ ያደርገንና በዛ በተወሰወስ ነው በመዝሙሮቻቸውም በጓደኝነትም በፍቅርም በምንም እንድንገባ የማድረግ ባህሪ ያለው። እነዚህ ባህሪዎቹ ደግሞ በፊት በተለይ ሶስተኛ ላይ አሁን ያልኳችሁ በምንድነው በግል ኃጢአትና ይሄ በመላመድ በሶሻል ላይፍ በፍቅር በምናምን በማስመሰል የሚያስወስድ ነው። ይሄ በእናቶቻችን ላይ የሚታይ የነበረ ነው። ዛር ሲሆን አንድ የእስላም ጾም ያስጾማቸዋል፣ አንዴ ደግሞ ኦርቶዶክስ ነኝ ይላሉ። በጥምቀት ጊዜ ይሄዳሉ፣ ጠንቋይ ቤት ሲሄዱ ደግሞ የእስላም ጾም ይጾማሉ። ይሄ መንፈስ ያለባቸው ሰዎች ዛሬ ላይ ፕሮቴስታንት መሆን ይችላሉ። ዛሬ ላይ መናፍቅም ቢሆኑ ወይም ሌላም እምነት ቢከተሉ አይደንቅም። ለምን? መንፈሱ መጀመሪያ ምን እያደረገ ነበረ? ሁሉም አንድ ነው ወይም መዘባረቅ። ሃይማኖት አይሰራም ጥቅም የለውም የሚለው እኮ ለዚህ ነው። ፕሮቴስታንቶች አሁን ሃይማኖት ፎርጌት አባውት ሃይማኖት የሚሉት እርሰዋ፣ ስለ ሃይማኖት ተወው እምነት ብቻ ይላሉ። ግን አይደለም። ለዚህ ነው ይሄ መንፈስ ስላለ ነው ሃይማኖት አይጠቅምም የሚሉት። ሁሉም ውስጥ ፓርቲሲፔት ሲያደርግ የነበረ መንፈስ ነው። ባህሪውም ይሄ ነው። ሌላው እናቶቻችን ላይ ሁለተኛ ላይ ያልኳችሁ ከተወለዱ በኋላ በቡዳ ይበላሉ አይደለም? እናቶች አይን ላይ የቡዳ መንፈስ ካለና ልጆች በቡዳ ተበልተው ካደጉ የሴትዮዋን ባህሪ ይዘው ነው የሚሄዱት። እና እኔ አስታውሳለሁ የሆነ ጊዜ ላይ አንድ እናት ቆይቷል፣ ግን ጴንጤ ሲሆኑ ጎረቤት ያለችው ልጅ ጴንጤ ሆነች፣ አብራ ያሳደጓት ልጅ። እንዴት በቃ እኔ እሳቸው ያሉበት እምነት ውስጥ መግባት የምፈልገው ብላ ገባች። ቤተሰብ በጣም ያዘነው፣ ጎረቤት የልጅቷ አባትና እናት ማለት ነው። ሴትዮዋ በልጆቻቸው የተነሳ ጴንጤ ሆኑ። መንፈሱ መናፍቅ ሲሆን አብሮ ነው ቡዳው መናፍቅ ሆነ። ሪሌሽን እስከዛ እድሜ ድረስ በቡዳ እየበሏት እንደነበረ ማሳያ ነው። ገባች አብራ በመንፈስ ተያይዞ አብረው ገቡ። ሴትዮዋ ሲሞቱ ልጅቷ ተመልሳ ኦርቶዶክስ ሆነች ማለት ነው። ይሄ የሚያሳየው በቡዳ በየቀኑ ይመለከታት የነበረው መንፈስ ቀረ። ይላክ ነበር እንጂ ልጅቷ መናፍቅ ለማድረግ ጉልበት ነበረው እንጂ ኃይል አልነበረው። ምን ማለት ነው? የተወሰነ ድረስ ይሄዳል። ከዛ በኋላ ግን ልጅቷን ተጽዕኖ መፍጠር አልቻለም። ጎበዝ ብርቱ ስለነበረች መሰለኝ ተመልሳ መጣች ወደ ኦርቶዶክስ። የሚገርመው ይሄ ነው። አሁን ነው እንግዲህ ቅርብ ጊዜ ነው እንግዲህ ልጅቷ ይሄን ማስተዋል የጀመረችው። ቆይቷል ግን የተፈጸመው ነገር ስናወራ ስንጫወት ግን ይሄ ነገር እኮ እንደዚህ ሊሆን ይችላል ብላ ስታስብ አዎ በትክክል እንደዛ ነው። ቤተሰቦቼ እንደው ባካችሁን የመናፍቅ መንፈስ ያለባቸውን ሰዎች ስታዩ እዘኑላቸውና እንደው ጸልዩላቸው እስቲ። በእውነት በጣም ደፋር መንፈስ፣ በጣም ቆሻሻ የሆነ መንፈስ
የተዋህዶ ጠላት የሚያደርግ መንፈስ፣ ሙልጭ አድርጎ የሚሳደብ ክፉ መንፈስ፣ የነጮች መንፈስ። የነጮች ትልቁ ዓላማቸው ምንድን ነው? ሴራቸው ተዋህዶን ማጥፋት አይደለ? ቤተክርስቲያን እውነተኛ የሆነ ሃይማኖት ማጥፋት አይደለ? ሁላችንም እንዳን እግዚአብሔር ይፍቀድልን። ሊቀ መላእክት ቅዱስ ሚካኤል ሁላችንንም አያሳፍረን። ስለነበረ ሰዓቱ ላይ አምላካችን ስም የተመሰገነ ይሁን። ሰላም ሁኑ። ሰላም እደሩ።